ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተመልካቾቻችን አሁን የደረሰን ዜና አለ። የተከዜ ዘብ ሰራዊት ከወልቃይት አካባቢ በአስቸኳይ እንዲወጣና ቀጠናው ወደ ትግራይ ክልል እንዲመለስ እንዲያደርግ ህዝባዊ ወያኔ ሓርነት ትግራይ ህወሓት ለፌደራል መንግስቱ ጥያቄ ማቅረቡ ተሰማ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትላንት ምሽት ባወጣው መግለጫ ወልቃይትና ራያ የሚገኙት የታጠቁ ኃይሎች በአስቸኳይ ወጥተው አካባቢዎቹ በትግራይ ክልል ስር እንዲሆኑ በማድረግ የአብይ አህመድ አገዛዝ ለፕሪቶሪያ ስምምነት ተገዢ መሆኑን ማሳየት አለበት ሲል ጠይቋል። ህወሓት በመግለጫው የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል ሲል ክስ አቅርበዋል። የዶክተር ደብረጽዮን ቡድን የፌደራል መንግስቱ የፕሪቶሪያውን ስምምነት እንዳይከበር በተደጋጋሚ ጥሰት እየፈጸመ ይገኛል፣ ከስምምነቱ ውጪ ስለ ትግራይ ጉዳይ ብቻውን እየወሰነ ነው ሲል ሰሞኑንም ክስ ማቅረቡ የሚታወስ ነው። የፕሪቶሪያው ስምምነት ዋናውን አስገዳጅ አንቀጽ ወደ ጎን በማድረግ በስምምነቱ ማሰሪያ ያልተበጀለትን የወልቃይትን ጉዳይ ይዞ ተደጋጋሚ ክስ እያቀረበ ያለው የዶክተር ደብረጽዮን ቡድን በቀጠናው ግጭት ለመቀስቀስ ፍላጎት እንዳለውና ዝግጅት እያደረገ እንደሚገኝ የወልቃይት ዞን አመራሮች በመግለጽ ላይ ናቸው። ዳግም ወደ ባርነት አንገባም የሚል አቋም የያዘው የአካባቢው ማህበረሰብ ታጥቆና ተደራጅቶ የህወሓትን ማንኛውንም አይነት ትንኮሳ ለመመከት መዘጋጀቱን ያሳወቀበትን የሰሞኑን የተከዜ ዘብ ሰራዊት የምረቃ መድረክ ህወሓት ጦርነት ታወጀብኝ ሲል ምላሽ ሰጥቶበታል። ባለፈው ሳምንትም የኢትዮጵያ ዜና አገልግሎት በትግርኛም ባሰራጨው ዜና ላይ ሁመራን በአማራ ክልል ውስጥ እንዳለ አድርጎ አቅርቧል የሚል ክስ ይዞ መግለጫ ያወጣው በደብረጽዮን የሚመራው የህወሓት ቡድን እነዚህ አካባቢዎች ወደ ትግራይ ክልል ካልተመለሱ ቀጠናው ወደ ግጭት መግባቱ የማይቀር ነው ሲል አስጠንቅቋል። የሁለቱ ወገኖች ግጭት ውስጥ መግባት የሚጠቅመው ለአብይ አህመድ አገዛዝ መሆኑን የሚገልጹት አንዳንድ የፖለቲካ ታዛቢዎች በሁለቱም አካላት በኩል ጥንቃቄ የተሞላበት አካሄድን እንዲከተሉ መደረግ አለበት ሲሉ አስተያየት በመስጠት ላይ ናቸው። የዶክተር ደብረጽዮን ቡድን ወልቃይትና ራያ ወደ ትግራይ ክልል መመለሳቸው ለድርድር የሚቀርብ ጉዳይ አይደለም፣ ህዝባችን እየተሰቃየ ነው፣ አካባቢዎቹን በወራሪዎች እጅ አድርገን የምንተኛው እንቅልፍ አይኖርም በሚል አቋም ጉዳዩን እያጦዘው ሲሆን በወልቃይት አስተዳዳሪዎች በኩል ነጻነታችንን በመስዋዕትነት አስጠብቀናል፣ ወደ ኋላ ተመልሰን የባርነት ዘመንን ለህዝባችን አንፈቅድም በሚል አቋም ከፍተኛ ቁጥር ያለው ጠንካራ የተባለ የተከዜ ዘብ በሚል የሚጠራ ሰራዊት በማደራጀት ላይ እንደሚገኙ ተመልክቷል። የአብይ አህመድ አገዛዝ የወልቃይትን ጉዳይ እንደ ቀውጢ ጊዜ መውጫ ካርድ ሊጠቀመው እንደተዘጋጀ የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የፋኖ ትግል የማይቀለበስበት ደረጃ ላይ እንደሚገኝ ያረጋግጠው የአብይ አህመድ አገዛዝ የወልቃይትን ቀጠና ወደ ቀውስ ውስጥ በማስገባት በሁለቱ ወገኖች ግጭት የስልጣን እድሜውን ለማራዘም እቅድ ነድፎ በመጠበቅ ላይ መሆኑም ተመልክቷል። አብይ አህመድ ለህወሓቶች እናንተ ገፍታችሁ ከመጣችሁ በትጥቅም በስንቅም አግዛችኋለሁ፣ በኃይል የተወሰደባችሁን በኃይል ካልሆነ ማስመለስ አትችሉም እያለ እንደሚነግራቸው፣ በጎን ደግሞ የአማራ ክልል ባለስልጣናትን ጠርቶ የህወሓት ቡድን ለጦርነት እየተዘጋጀ ነው፣ መከላከያ ሰራዊት ሽፋን ይሰጣቸዋል፣ ህዝባችሁ ወረራውን እንዲመክት አደራጁት ብሎ እየነገራቸው እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። ሁለቱን ወገኖች ወደ ግጭት በመክተት ማዕከላዊ መንግስቱን ለረጅም ጊዜ ተቆጣጥሮት ለመቆየት ማቀዱን በደረሰን መረጃ ላይ ተመልክቷል። የደብረጽዮን ቡድን ሰሞኑን በተከታታይ እያወጣው ያለው መግለጫ መጪው ጊዜ በቀጠናው ጦርነት ሊቀሰቀስ የሚችልበት እድል ሰፊ መሆኑን የሚያመላክት ነው የሚሉት የፖለቲካው ታዛቢዎች፣ ይህ ከመሆኑ በፊት የሁለቱ ወገኖች ምሁራንና ተጽዕኖ ፈጣሪ ሰዎች ጫና በማድረግ ጦርነትን ማስቀረት እንዲችሉ ከወዲሁ በመጠየቅ ላይ ነው። በደብረጽዮን ቡድን በተደጋጋሚ እየቀረበ ያለውንና ከወልቃይት ጋር በተያያዘ የሚሰማውን ክስ በተመለከተ ከአብይ አህመድ አገዛዝ በኩል የተሰጠ ምላሽ የለም።
በአፋር ክልል ነጻ መሬት በተሰኘው አካባቢ የሰፈሩ የትግራይ ታጣቂዎች ላይ ጥቃት መከፈቱ እየተገለጸ ነው። በአካባቢው ውጥረት መንገሱን ያገኘነው መረጃ ያመለክታል። የህወሓት ታጣቂዎች ወደ አፋር ክልል ጥቃት መክፈታቸውን የሚገልጹ መረጃዎች በስፋት እየወጡ ይገኛሉ። ይህንን ተከትሎም በአካባቢው ከፍተኛ የሆነ ፍጥጫ እንዳለ ነው የሚነገረው። የአቶ ጌታቸው ቡድን ለመከላከያ ኃይል የድረሱልኝ ጥሪ ማቅረቡም በአንዳንድ የመረጃ ምንጮች በመጠቀስ ላይ ይገኛል። በአሁኑ ሰዓት ጌታቸው ረዳ በሚመራውና በህወሓት ታጣቂዎች መሃል በከባድ መሳሪያ የታገዘ የተኩስ ልውውጥ እየተደረገ እንደሆነ ከአካባቢው የሚወጡ መረጃዎች ያመለክታሉ። በህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይል የበላይነት በአፋር ክልል በኪልባቲ ረሱ መጋሌ ወረዳ ቶንሳ ቀበሌ ውጊያ እንደተከፈተ ዘግይተው የሚወጡ መረጃዎችም ያመለክታሉ። ህወሓትን በትጥቅ ትግል ለመታገል የተደራጀውና ሐራ መሬት እየሰለጠነ የሚገኘውና በአብይ አህመድ የሚደገፈው የትግራይ ታጣቂዎች ቡድን ድንገተኛ ጥቃት እንደተከፈተበት ይነገራል። በዛሬው ዕለት ብቻ 6 ቀበሌዎችን የህወሓት ኃይሎች እንደተቆጣጠሩ መረጃዎች ያመለክታሉ። በአፋር ክልል በኩልቢቲ ረሱ መጋሌ ወረዳ አካባቢ በሚገኙ አካባቢዎች ያሉ ነዋሪዎች ቀያቸውን ትተው እየሸሹ እንዳለም ተመልክቷል። በዙ 23 በዲሽቃ በሞርታር የታገዘ የተኩስ ልውውጥ እንዳለም ተመልክቷል። አንከር ሚዲያ ጉዳዩን ለማጣራት ጥረት እያደረገ ይገኛል። አሁን ዘግይቶ በደረሰን ዜና የአፋር ክልላዊ መንግስት መግለጫ አውጥቷል። የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባት 6 መንደሮችን መቆጣጠራቸውን ነው የአፋር ክልል መንግስት ምሽቱን ባወጣው መግለጫ አስታወቀው። በክልሉ ዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል ወደ አፋር ክልል የህወሓት ታጣቂዎች መግባታቸውን ዋራአና ሚልኪ የተባሉ አካባቢዎችን ጨምሮ 6 መንደሮች በህወሓት ኃይሎች የተያዙ ሲሆን የአፋር ሽማግሌዎች ጣልቃ ለመግባት ያደረጉት ጥረት አልተሳካም ያለው የአፋር ክልል መንግስት መግለጫ የህወሓት ታጣቂዎች የሽማግሌዎችን ጥያቄ አሻፈረኝ ብለው ወደ አፋር ክልል ዘልቀው መግባታቸውን ነው የጠቀሰው። ጉዳዩ በአብይ አህመድ አገዛዝ በኩል ምን ምላሽ ሊሰጠው እንደሚችል የታወቀ ነገር የለም። በሁለቱም በኩል ያሉት ታጣቂዎች ህወሓቶች ናቸው። የአፋር ክልል መንግስት አንደኛውን የህወሓት ቡድን ደግፎ እንዲህ አይነት መግለጫ ማውጣቱ ትርጉም የለውም። የአፋር ህዝብ ዳግም ጦርነት ውስጥ ገብቶ ዋጋ መክፈል የለበትም ሲሉ በመላው ዓለም የሚገኙ የአፋር ተወላጆች ተቃውሟቸውን ከወዲሁ በመግለጽ ላይ ናቸው። ዝርዝር መረጃ እየተጠበቀ ነው። የአብይ አህመድ አገዛዝ ከህወሓት ኃይሎች ጋር ጦርነት ውስጥ ሊገባ እንደሚችል ግምቱ ጠንከር ብሎ እየተሰማ ነው። ተጨማሪ መረጃ እንዳገኘን የምናቀርብ ይሆናል። በአማራ ክልል የሚካሄደው የህልውና ተጋድሎ በዚህ ሰሞኑም ተጠናክሮ ቀጥሏል። በአራቱም ቀጠናዎች ፋኖች ድል ማግኘታቸውን ለአንከር ሚዲያ በላኩት መረጃ ላይ ገልጸዋል። በሰሜን ወሎ ዞን ወረዳዎችና ታዳጊ ከተሞች ኮን፣ ስታይሽ፣ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች አካባቢዎች ላይ ጥቃት በመክፈት በከፊል አካባቢዎቹን መቆጣጠሩ ተገልጿል። በሰሜን ሸዋ ከሬማ ወደ መራቢቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የአብይ አህመድ የ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ በወሰደው የደፈጣ ጥቃት ከፍተኛ ኪሳራ እንዳደረሰ ነው ከቀጠናው ለአንከር ሚዲያ በተላከው መረጃ ላይ ተገለጸው። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር 1 የባለ ሽርጡ ክፍለ ጦርን በ6 አቅጣጫዎች ከበባ በማድረግ ጥቃት ለመሰንዘር በመጣው የአብይ አህመድ ሰራዊት ላይ በመልሶ ማጥቃት ከፍተኛ ጥቃት በመሰንዘር ከኪሳራ ጋር እንዲከሽ ማድረጉን ነው የኮሩ የህዝብ ግንኙነት ክፍል ኃላፊ ለአንከር ሚዲያ በላከው መረጃ ላይ ገለጸው። በጋሸና ዙሪያም ውጊያ እየተደረገ እንደሆነ ታውቋል። የአማራ ፋኖ ሁለቱ አደረጃጀቶች ወደ መጨረሻው የአንድነት ስምምነት ሊደርሱ ሀገር የመከላከል ቁመና ላይ እንዳልሆነ በዚሁ ከቀጠለ በከፍተኛ ቁጥር የሰራዊት መኮብለልና መጥፋት እንደሚከሰት ገልጸዋል። ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው የአብይ አህመድ ጀነራሎች ጉዳዩ በእጅጉን እንዳሳሰባቸውና ሰራዊቱ በገፍ እየተማረከ የሚገኝበትን የአማራ ክልል ጦርነት በምን መልኩ መቋጨት እንደሚገባ እየተነጋገሩበት ይገኛሉ። የአብይ አህመድ አገዛዝ የመውጫ ስትራቴጂ ሳያዘጋጅ የገባበት የአማራ ክልል ጦርነት ከተጠበቀው በላይ የሰውና የመሳሪያ አቅሙን የበላበት እንደሆነ የገለጹልን የአንከር ሚዲያ የወታደራዊ ጉዳዮች ተንታኝ ሻለቃ ማሞ ለማ ፖለቲካዊ መፍትሄን ወደ ጎን አድርጎ በኃይል እፈተዋለሁ የሚለው አካሄድ የአገሪቱን የመከላከያ አቅም በከፍተኛ ደረጃ
እያዳከመው ነው ብለዋል። አብይ አህመድ ወደ ስልጣን ከመጣ ወዲህ ለአንድም ቀን ያለ ጦርነት ያላሳለፈው የመከላከያ ሰራዊት በእርስ በርስ ግጭት ምክንያት የደረሰበት ኪሳራ ሀገሪቱን ለታሪካዊ ጠላቶቿ ጥቃት ሊያጋልጣት ይችላል ሲሉም ስጋታቸውን ገልጸዋል። ሁኔታው ያሳሰባቸው አንዳንድ ጀነራሎች ከወዲሁ ጉዳዩን ወደ አደባባይ ይዘው መውጣት የጀመሩ ሲሆን ሰራዊቱ በውጊያዎች መደራረብ ሰልችቶታል፣ በእርስ በርስ ግጭት እየተጣደ እረፍት ባጣ የጦርነት አዙሪት ምክንያት ከልክ በላይ ደክሞታል የሚለው አስተያየትና ጠንካራ አቋም ከአብይ አህመድ ጀነራሎች እየተሰማ ሲሆን ሰሞኑንም ብርጋዴር ጀነራል ከበደ ረጋሳ በቃም ፖለቲካዊ መፍትሄ ፈልጉ በሚል የሰጡትና የሰራዊቱ በሙሉ አቋም ነው ብለው ያስተላለፉት ጠንካራ መልእክት ለአብይ አህመድ አገዛዝ የማስጠንቀቂያ ደውል ተደርጎ ተወስዷል። ኢኮኖሚ ከፍተኛ አደጋ ውስጥ መግባቱን ዘ ኢኮኖሚክስ መጽሔት በትላንትናው ዕለት ይፋ ባደረገው ዘገባው አመለከተ። ከ450 በላይ የሚሆኑ አምራች ኩባንያዎች ከስራ ውጪ መሆናቸውንም አስታውቋል። ከ70 በመቶ በላይ የሚሆኑ ትልልቅ ኩባንያዎች ስራ አስፈጻሚዎች ባለፉት ጥቂት ዓመታት ውስጥ የኢትዮጵያ ኢኮኖሚ ተበላሽተዋል ሲሉ መረጃ እንደሰጡትም ዘ ኢኮኖሚስት መጽሔት ዘግቧል። የኢትዮጵያ ወታደራዊ ወጪ በ2022 እንደ አውሮፓውያን አቆጣጠር 88 በመቶ ማደጉን ነው በዘገባው ላይ ተመለከተው። ከፍተኛ አደጋ ውስጥ የገባው የኢትዮጵያ ኢኮኖሚን በተመለከተ ዝርዝር ዘገባ ይዞ የወጣው የኢኮኖሚስት መጽሔት በተለይም የውጭ ኢንቨስትመንት በከፍተኛ ደረጃ ተዳክሟል ሲል ገልጿል። በ2023 ዓ.ም እንደ አውሮፓውያን አቆጣጠር ወደ ኢትዮጵያ የገባው የውጭ ኢንቨስትመንት 6 ብቻ ሲሆን በተመሳሳይ በኬንያ 63 የውጭ ኢንቨስትመንቶች መግባታቸውን ያመለከተው። ይህ በእንዲህ እንዳለም ከመንግስትና የግል ባንኮች ከተወሰደው ብድር 70 በመቶ እንዳልተመለሰ ተገለጸ። በባንኮች ላይ ከፍተኛ ውድቀት የሚያስከትልም እንደሆነ እየተነገረ ነው። ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው ከኢትዮጵያ ንግድ ባንክና ከ20 በላይ ከሚሆኑ የግል ባንኮች ከተወሰደው ብድር 70 ከመቶ የሚሆነው ሊመለስ አልቻለም። ብድሩን የወሰዱት ባለሀብቶች መክፈል ባለመቻላቸው በዋስትና የተያዘባቸው ንብረቶቻቸው ለሐራጅ የቀረቡ መሆናቸውን የገለጹት የአንከር ሚዲያ ምንጮች ንብረቶቹን የሚገዛ እንዳልተገኘም ተመልክቷል። ገዢ ጠፍቷል፣ ብሩ አልተመለሰም፣ ባንኮች በኮላቶራል የያዟቸውን ንብረቶች ታቅፈው ቀርተዋል ብለዋል መረጃውን ያደረሱን ምንጮች። ይህ በአንድ ሀገር ላይ ከፍተኛ የኢኮኖሚ ቀውስ እንደሚያስከትል የገለጹት ባለሙያዎች 70 ከመቶ ብድር አልተከፈለም ማለት ባንኮቹ ሙሉ በሙሉ ከስራ ውጪ የሚሆኑበት አደጋ ይፈጠራል ማለት እንደሆነም የኢኮኖሚ ባለሙያዎች ይገልጻሉ። ብድሩን የወሰዱት ባለሀብቶች ከሰላምና ደህንነት እንዲሁም ከአጠቃላይ የሀገሪቱ የኢኮኖሚ ማሽቆልቆር ጋር በተያያዘ ሰርተው መክፈል እንዳልቻሉና በግልም ለተበደሩባቸው ባንኮች የተያዙባቸውን ንብረቶች በሐራጅ እንዲሸጡት በመጠየቅ ላይ መሆናቸውን ነው ከደረሰን መረጃ ለማወቅ የተቻለው። አንከር ሚዲያ ያነጋገራቸው የኢኮኖሚ ባለሙያ ዶክተር ዮናስ ብሩ ባንኮች 70 ከመቶ ያበደሩትን ካልተመለሰላቸው ከስራዋል ማንሰራራት በማይችሉበት ሁኔታ ውድቀታቸው አይቀሬ ነው ሲሉ አደጋውና ቀውሱ መከሰቱን ገልጸዋል። የባንኮቹ ውድቀት አይቀሬ ነው፣ የተወሰደው ብድር የመመለስ እድሉ በጣም ጠባብ ነው የሚሉት የመረጃ ምንጮቹ ጉዳዩ የብልጽግናውን አገዛዝ ከፍተኛ ጭንቀት ውስጥ መክተቱን ተናግረዋል። በሌላ በኩል የነዳጅ ጫኝ ቦቴ ከባድ ተሽከርካሪዎች በጅቡቲ ከአንድ ወር በላይ እንደሚቆዩ ተገልጿል። ከውጭ ምንዛሪ እጥረት ጋር በተያያዘ መንግስት ነዳጅ እያስገባ እንዳልሆነ ነው መረጃዎች የሚያመለክቱት። በየቀኑ የሚመላለሱ የነዳጅ ቦቴ ተሽከርካሪዎች አሁን ላይ ከአንድ ወር በላይ ቆይተውም ጭነው ወደ አዲስ አበባ የሚያመጡት ነዳጅ ባለመኖሩ ከዚያው ከጅቡቲ ወደብ ያለ ስራ ለመቆየት መገደዳቸው ተመልክቷል። በአገሪቱ ከፍተኛ የነዳጅ እጥረት የተከሰተ ሲሆን በመንግስት በይፋ ከተተመነው በሊትር 100 ብር በ3 እጥፍ በ400 ብር እየተሸጠ መሆኑንም ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ በአማራ ክልል ለሉና የሚደረገው ተጋድሎ ተጠናክሮ እንደቀጠለ ነው። ጎንደር፣ ጎጃም፣ ሸዋ፣ ወሎ ከፍተኛ
ድል የተገኘባቸው አውደ ውጊያዎች መመዝገባቸውን ነው ከየቀጠናው ከሚደርሱን መረጃዎች ለማወቅ የተቻለው። በሰሜን ሸዋ ምንጃር አካባቢ የኦሮሚያ ልዩ ኃይል አባላት የተሳተፉበት ውጊያ የተደረገ ሲሆን ከ10 በላይ የኦሮሚያ ልዩ ኃይል አባላት በምርኮ መያዛቸውን ነው በመረጃው ላይ የተመለከተው። በጎንደርም እንደዚሁ ተከታታይ ድል እየተጎናጸፈ የሚገኘው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ እዝ ዛሬም በተለያዩ አውደ ውጊያዎች የአገዛዙ ሰራዊት ላይ ከፍተኛ ድል እንዳገኘ ከቀጠናው የደረሰን መረጃ ያመለክታል። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ ያሉትን መረጃዎች ባጭሩ ሊያቀርብልን የዘውትር ተሳታፊያችን መስመር ላይ ይገኛል። በአማራ ክልል በተለይ በዚህ 2 እና 3 ቀናት ውስጥ ከ15 ያላነሱ ከባድ የውጊያ ቀጠናዎች ተከፍተው የፋኖ ኃይሎች በመከላከያ ሰራዊቱ ላይ በአጠቃላይ በአብይ አህመድ ጥምር ጦር ላይ ከፍተኛ ማጥቃት ፈጽመው በርካታ ድሎችን ተጎናጽፈዋል። በተለይ በዋናነት ከደጀን እስከ ምንጃር ድረስ የዘለቁ ከመተማ እስከ ላሊበላ አካባቢ በአጠቃላይ በሁሉም የአማራ ክፍለ ሀገሮች ያሉ የፋኖ አደረጃጀቶች ከባባድ ጥቃቶች በመፈጸም ድሎችን እየተንበሻበሹ ገኙት። አሁን ዛሬ በአምባሰል ወረዳ ኬንቴሪ በሚጠቀሰው አካባቢ በተለይ በዋናነቱ መገንጠያ በተባለው አካባቢ ባደረጉት የደፈጣ ጥቃት በኮንቮይ ሲንቀሳቀስ የነበረ የመከላከያ ሰራዊት ከፍተኛ ድምሰሳ ተፈጽሞበት ከ30 በላይ የሰራዊቱ አባላት ሙትና ቁስለኛ ሲሆኑ ከ20 በላይ ክላሽ መማረክ ተችሏል። በርካታ ፈንጂዎችን እንዲሁም የወታደራዊ ትጥቆችን መማረክ መቻላቸውን ነው ያስታወቁት። እንዲሁ በሰሜን ሸዋ በምንጃር ሸንኮራ ወረዳ ሳማሰንበት ወለንጭቲ አካባቢ ማለት ነው ሳማሰንበት ከብሎ የሚጠቀሰው አካባቢ የመጣ በርካታ ኮማንዶ የመከላከያ ሰራዊት ኃይል ፋኖን ለመክበብ እንቅስቃሴ ቢያደርግም የአገዛዙ ጦር እንደመጣባቸው የፋኖ ኃይሎች ቀድመው መረጃ በማግኘታቸው ባደረጉት የቦታ ይዞ በመጠበቅና ገዳይ መሬት ላይ ድፍቶ በመጠበቅ የመጣውን የኮማንዶ ኃይል ከፍተኛ ምት መተውበት በርካታ የመከላከያ ሰራዊት አባላት ተደምስሰው በርካታ ስንቅና ትጥቅ መማረክ መቻላቸውን ነው የደረሰኝ መረጃ የሚያመለክተው። በኋላ ይህንን ከ70 በላይ የሞተባቸውን የመከላከያ ሰራዊት ሌላው ደግሞ ተበትኖ ወደ ሞጆና ናዝሬት አካባቢ በመሸሸቱ የኦሮሚያ ክልል ልዩ ኃይል በከፍተኛ ከመከላከያ ያልተናነሰ ትጥቅና ስንቅ ይዞ ያንን አካባቢ ለመቆጣጠር እንቅስቃሴ ቢያደርግም የፋኖ ኃይሎች አሁንም ተጠናክረው በመጠበቅ ሂዶ የነበረውን የኦሮሚያ ልዩ ኃይል መክተው በመመለስ ያንን አካባቢ ላለማስደፈር ከፍተኛ ጥረት እንዳደረጉ ነው። በዚህም ከ70 በላይ የመከላከያ ሰራዊት አባላት ከመገደላቸው በተጨማሪ ብሬኖች፣ ዲሽቃዎች፣ ሞርተሮች እንዲሁም በርካታ ክላሽንኮቭ መሳሪያዎች መማረካቸውን ነው የደረሰኝ መረጃ የሚያመላክተው። በዚሁ በምንጃር ሸንኮራ ቀጠና ከሰም አካባቢ ሞሰደቢና አርባምባ በተባለ አካባቢ አሁንም ሰፊ የውጊያ ቀጠና ያካለለ በፋኖ ኃይሎችና በመከላከያ ሰራዊት አባላት መካከል ውጊያ እየተደረገ እንደሆነ ነው የደረሰኝ መረጃ የሚያመላክተው። በሌላ ዜና ከባድ ውጊያ ሲደረግበት የሰነበተው የምዕራብ አርማጭሆ እና የታች አርማጭሆ ወረዳዎች እና ከመተማ ድረስ ዘልቆ የነበረው በሱዳን ኮሪደር አካባቢ ወይም በኢትዮ ሱዳን የድንበር ከተሞች አካባቢ በፋኖ ኃይሎች ድል አድራጊነት 10 ወታደራዊ መኪኖችን በመማረክ አንደኛ፣ ሁለተኛና ሶስተኛ ሪጅመንቶችን ከነአመራሮቹ ያክለጦር በተለይ በዋናነት በመደምሰስ ከፍተኛ ድል መጎናጸፋቸው ይታወቃል። ይህን ድል ከተጎናጸፉ በኋላ ሌላ እስከ 78ኛ ክፍለ ጦር ሌላ ኃይል በዛሬው ዕለት ይህንን በፋኖ ቁጥጥር ስር የነበሩ አካባቢዎችን ለመቆጣጠር ጥረት ቢያደርግም ያጣና ዋሴ ክፍለ ጦር ከሌሎች በአካባቢ ከሚገኙ ክፍለ ጦሮች ጋር በጋራ በመሆን ከፍተኛ ምከታ በማድረግ በዚሁ አካባቢ ከ170 በላይ በዛሬው ዕለት የመከላከያ ሰራዊት አባላት ሲገደሉ 2 ሬጅመንቶችን ሙሉ በሙሉ መደምሰስ መቻላቸውና 45 የመከላከያ ኃይሎች መማረካቸውን ነው የደረሰኝ መረጃ የሚያመላክተው። በዚህ አካባቢ በአጠቃላይ ከመተማ ከተማ ውጪ ያሉት የምዕራብ አርማጭሆና የታች አርማጭሆ ወረዳ ከተሞች በሙሉ በፋኖ ኃይሎች ቁጥጥር ስር በመግባቱ የመከላከያ ሰራዊት አባላት ሸሽተው ወደ ላይ አርማጭሆ ወደ ከሳንጃን ለቀው ወደ ትግል ድንጋይ አካባቢ እየሸሹ እንደሆነና በበርካታ የውጊያ ቀጠናው ሽንፈት የደረሰበት የመከላከያ ሰራዊት አባላት ወደ አንድ አካባቢ እየተሰባሰበ እንደሆነ ነው መረጃዎች የሚያመላክቱት። እንዲሁም በትናንትናው ዕለት በሊቦ ከምከም ወረዳ በጣም ከፍተኛ ውጊያ እየተደረገ እንደሆነና በዚህም የ2 የፋኖ ክፍለ ጦሮች የመጣውን የመከላከያ